ዳኝነት ላይ እንጠንቀቅ፣ ሽምግልና ላይ እንጠንቀቅ። ሴት ልጅ ተበድላ ሳለ ዝም በይ ብቻ አይባልም። መገረፍ ካለበት በምላሱ የተናገራት ንግግር ካለች በጥርጣሬ ተነስቶ አንቺ እኮ እንደዚህ ነሽ ብሎ የሌለባትን የገዛ ሚስቱ ከተናገረ ሸሪዓ ዳኛ ካለ እንወስዳለን። የሚገረፍበት አገር ከሆነ እናስገርፈዋለን። እሷ ምን እስካላደረገች ድረስ ምሬዋለሁ ትቼለታለሁ እስካላለች ድረስ። ሹፉ አሁን ኮስተር ያለ ጥያቄ ሊመጣ ነው። አሁን እኛ ብነው ምን እንላለን? በሶሃባ ዘመን የተጠየቀ ጥያቄ ነው የምጠይቃችሁ። ሶሃባዎች ለነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው ጠየቁ? ያው ሴት ልጅ በጣም ሲጨቆም በነበረበት ዘመን ኢስላም ነው መጥቶ ነፃ ያወጣቸው። እኛ በሴቶች ላይ ምን መብት ነው ያለን? አይደለም ጥያቄው። ሴቶች በእኛ ላይ ምን መብት አላቸው ሲል ሶሃባው ጠየቀ። እንደው እዩ እነዚህን አላህ ፈሪ የሆኑ ሰዎች። ምክንያቱም እነሱ ምኞታቸው ጀነት ነው፣ ከእሳት መጠበቅ ነው። ሳናቅ እነዚህን ሴቶች ልንበድል እንችላለን። እርሶ ደግሞ ከሰማይ ቤት ዜና ይደርሶታል። ሴቶች በእኛ ላይ ምን መብት አላቸው? እኛ ነቢዩን ብናገኝ ሰለላሁ ዐለይሂ ወሰለም ከማን ነበር ምን ጀምረው? በአላህ ይሆንባቸው ከራሳቸው። እኛ ምን መብት አለን? በሴቶች ላይ ነበር አይደል ምንለው? ሶሃባዎች እዩ ሴቶች በእኛ ላይ ምን መብት አላቸው? ፍትሃዊው አዛኙ ነቢይ። አሁን ሴቶች ስሙ፣ ትክክለኛ ፍርድ የተሰጠው ከእሳቸው ነው። ፉን ማለት አይቻልም። እሳቸው ምን አሉ? ከምትበላው ልታበላት፣ ከምትለብሰው ልታለብሳት። ሰልባጅ ለባሽ ከሆንክ ለእሷም ሰልባጅ ልታለብስ፣ አዲስ ልብስ ከሆነ የምትለብሰው አዲስ ልብስ ልታለብሳት። ውጪ ክትፎ ከሆነ የምትበላው በሽሮ ላታዳርቃት። ፍርዱ እስከ ቅያማ ድረስ የሚሰራ ነው አይደለም? ነው አይደለም? በአላህ ይሁንባችሁ ነው አይደለም? ነው። ጥሩ። አንተ ደግሞ ሀብታም ነህ። የሀብታም ሚስት እንደ ሀብታም ወዩንፊቅ ذو ሰዓቲ ምን ሰዓቲ፣ ባለህ ልክ ነው የምታወጣው። የዘበኛ ሚስት አርፈሽ ቁጭ በይ። በአመት አንዴ የጭንቅላት ቅቤ ከገዛልሽ ብለሽ ተቀበይ። አለይሰ ከዛሊክ የሀብታሟ ሚስት ደግሞ በኤርገንዶ ጫማ ሂጂ አትበላት። ባል ሆይ አንተ በማርክ እየለበስ እሷም በሌላ ነገር አታልብሳት። ይኸው ኢስላም ፍርድ ፈረደ። ስለዚህ የሴት ቀበጥ መሆን አይቻልም። እነገለቤት መጅሊስ አለ፣ እነገለቤት መጋረጃቸው እኮ ባለ 3 ተካፋች ነው፣ አይቻልም፣ ተከልክሏል። የድሃ ሚስት ነሽ፣ እንደ ድሃ ቁጭ በይ። ሀብታም ስትሆኚ እንደ ሀብታም መሆን ትችያለሽ። ጉዳዩ ማን ጋር ነው ያለው? ከባል ገቢ ጋር የተገናኘ ነው ማለት ነው። ስለዚህ ለሁሉም ምኑ ተቀምጦለታል? ልኩ ተቀምጦለታል። እኛም ወንዶች አላህ እንፍራ። ተጠራርተን ነው አይደለም እንሽክ አድርገን የምንበላው። ሚስት ልጅ እንደሌለ ጣቶቻችንን እስክንል ድረስ ገራሚ ጣፋጭ ነገሮች እንበላለን። ምግብ ቤትን የሚያውቀው ማን ነው? ወንድ። አዲስ ምግብ ቤት ገና ሊከፈት ነው ሲባል ታሽጎ እየተሰራ ምንድን ነው? ወስላ ቤት ነው፣ ጠብስ ቤት ነው እንላለን። የመጀመሪያዎቹ ረጋጮች እኛ ነን። እቤት ይዘናት ምንገባትን ግን ስጋ እዩ አላህ ይመልሰንና አሚን በሉ። አላህ ይመልሰን። እቤት ይዘን ምንገባው ስጋ ብቻ 1500 ነው። እሺ አጥንት ምናምን እስካለው እሱ ደግሞ በ3 ካለ ባለ 3ቱን አድርገው ምናምን እንዴ ጮማ እኮ አስገባህበት ሲል ጮማ ምናምኑን ካወጣውትማ 4 ይሆናል። በቃ እዛው 3 አድርገው ምናምን ቅንጥብ ጣቢ ምናምን ይዞ ይመጣል ቤቱ ለራሱ ውጭ አርጎም ሽክ አርጎ በልቶ። የሚገርማችሁ ምግብ ቤት ራሱን ችሎ አንድ ቤት አለ። ጁስ ቤት ራሱን ችሎ ሌላ ቤት አለ። ሻይ ቡና ሌላ የሚጠጣበት ቤት አለ። ማታ ሲገባ ግን ባለዳቦ እስቲ 15 ዳቦ ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ይኸው ኢስላም መከረ። ከምንለብሰው ልናለብሳቸው፣ ከምንበላው ልናበላቸው። ይሄ ነው እነሱ በእኛ ላይ ያላቸው መብት። ቤት ውስጥ በጥሩ ሁኔታ ልንኗኗር ከነሱ ጋር አልጨረስንም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ላ ቱቀቢሕ ላ ታጣጥላት። ኢዛ ደረብተ ተድሪብ ታሕተ ልወጅህ። መምታት ካለብህ ደግሞ ሲያጠፉ የኔ እንቁላል አትባልም። ገይረ ሙበሪሪን፣ በማይሰባብር በማያሳምን መልኩ መቆጣትህን ለማሳየት ከአንገት በታች መምታት ትችላለህ። ነገር ግን ምትን የሚያክል ነገር ተፈቅዶ ላ ቱቀቢሕ፣ በምላስን አንቺ ወጥሽ ማያምር፣ አንቺ አስቀያሚ፣ አንቺ አጭሬ፣ አንቺ ቡግራም፣ የምናምን ቤተሰብ ልጅ ስለሚባል እኮ ነው።
ማነሳው እኮ ከሆነ ቦታ ፈልስፌ እኮ አይደለም። አሉ ወንዶች አንቺ ቡግራም አልካት ማታ ከነ ቡግሯ አቅፋት ልተኛ ነው ሸይጣን። ሴት ልጅ ብትሰባብራት ወዲያው ይቅር ትልሃለች። በምላስህ ግን መልኳን፣ ወጧን፣ ቁመቷን፣ ምኗን ከነካህ ወርደሃል። በቃ ኤፍ ተሰጥቷል። እንደው ወርቅ ብታነጥፍላት መኪና ብትገዛላት ዞር ብላ አታይ። ወንዶች ይህንን ያልተረዱት። አንቺ እኮ ግን አጭር ነሽ ምናምን በቃ አንተስ ምንድነው? ዛፍ ነህ? ዛፍን ብትሆን ጥቅም የለህም እኮ። ወንድ ልጅ ዛፍ ከሆነ ጥቅም አለው? ወንድ ልጅ ምላሱን ከያዘ ሴት ልጅ በጀርባዋ ላይ አዝላ 40 ዓመት ትኖራለች። እሱ ብዙ ወንድ ትዳሩ የሚያፈርሰው በምላሱ። ሴት ምላሳም ከመሆኗ ጋር ማትችለው ምላስ። ራሳቸው እኮ ምላሳሞች ናቸው። ከወንድ የማይችሉት ግን ምላሱ። ወንድ ደግሞ የሚነካቸው በምናቸው ነው? በመልካቸው። አሁንማ እኮ በቃ አረጀሽ ምናምን ይላታል። አንተ ወደ ታች ነው እያደክ ያለው፣ ዳይፐር ይገዛልን። ላ ሐውለ ወላ ቁወተ ኢላ ቢላህ። ይኸው ነቢያችን ተናገሩ ሰለላሁ ዐለይሂ ወሰለም ላ ቱቀቢሕ። እሷንም ዝርያዎቿንም ደግሞ መልክ ማለት ነው ከጊዜ ጊዜ ይለዋወጣል አይለዋወጥም? ከጊዜ ጊዜ ይለዋወጣል አይለዋወጥም? አንዳንድ የገዛ ሚስትህን ድጋሚ ሽማግሌ ልኬ ድጋሚ ከቤቷ ላውጣት ወይ ትላለህ፣ ፏ ብትን ብላ። አንዳንዴ ደግሞ ትሾቃለች። አንተ ሾቀ እንደምትቀረው ማለት ነው። እንዲያውም የወንድ ልጅ በሽታ ነው በብዛት ፐርማነንት የሚሆነው። አንዴ ከተመታ ፓራላይዝ እግርን እየጎተትክ ትሄዳለህ ከነጅህ ጭምር፣ ግማሽ ፊት ዞሮ። እሷ ግን አንድም ቀን ወይኔ አንተ ሰውዬ እኮ እንዲሆናል ይላሉ ሴቶች አይሉ። እንዲያውም ያዝናል። የኔ አባት ምናምን ይሉታል። እሱ ምላሱ አያርፍም። ሴትዮ ምናምን ሲዲውን እንኳን እንዲያርገሽ አገር ረጎድ ያለኝ አንቺ ነገር ምናምን ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ወንዶች ምላሳችንን ልንጠብቅ ይገባል።